የሰው ልጅ ታሪክ በብዙ ታላላቅ ነገስታት የተሞላ ነው። ነገር ግን ከ3000 ዓመታት በፊት በኢየሩሳሌም ዙፋን ላይ እንደተቀመጠው እንደ ሶሎሞን ያለ ንጉስ ግን በታሪክ ታይቶ አይታወቅም። ሶሎሞን ስሙ ሲነሳ መጀመሪያ ወደ አእምሮአችን የሚመጣው ጥልቅ የሆነ ጥበብ ነው። ከፈጣሪ የተሰጠው ይህ ጥበብ ከሰው ልጅ ማስተዋል በላይ የራቀ የተፈጥሮን ምስጢር የሚመረምርና ፍጥረታትን ሁሉ የሚያስተናግድ ነበር። በቅዱሳት መጻሕፍት ሶሎሞን የሰላም ንጉስ፣ የአይሁድ መንግስት ቁንጮና የታላቁ ቤተ መቅደስ አናጺ ተደርጎ ይገለጻል። ነገር ግን ከታወቁት የሃይማኖት መጻሕፍት ባሻገር በታሪክ መጋረጃ ተሸፍኖ የቆየው አዋልድ ወይም ምስጢራዊ ተብለው የሚጠሩ ድርሳናት ሌላ የሶሎሞንን ገጽታ ይነግሩናል። ከነዚህም መካከል ዋነኛውና እጅግ አስገራሚው የሶሎሞን ኪዳን ወይም ቴስታመንት ኦፍ ሶሎሞን በመባል የሚታወቀው ጥንታዊ ጽሑፍ ነው። ይህ መጽሐፍ በግሪክ ቋንቋ የተቀመጠ አመጣጡም እስከ መጀመሪያው ክፍለ ዘመን የሚዘልቅ ጥንታዊ ቅርስ ነው። መጽሐፉ የሚተርከው ሶሎሞን ስለገነባቸው ግንቦች ወይም ስለጻፋቸው ምሳሌዎች ብቻ አይደለም። ይልቁንም ሶሎሞን የማይታዩትን የጨለማ ኃይላት፣ አጋንንትና ክፉ መናፍስትን እንዴት በቁጥጥር ስር አውሎ ለታላቁ ቤተ መቅደስ ግንባታ እንደተጠቀመባቸው የሚዘረዝር የጥበብ ማስታወሻ ነው። ብዙዎች ይህንን ታሪክ እንደ ተራ ተረት ሊመለከቱት ይችላሉ። ነገር ግን በጥንቱ ዓለም ጥበብ ማለት ንባብና ጽሕፈት ብቻ አልነበረም። ጥበብ ማለት የሚታየውንና የማይታየውን ዓለም የማስታረቅ፣ ክፉን በበጎ የመግዛትና የተፈጥሮን ስውር ቁልፎች የመያዝ ትልቅ ምስጢር ነው። ሶሎሞን ይህንን ኃይል እንዴት አገኘው? ለምንስ አስፈለገው? ታሪኩ ግን በድልና በኃይል ብቻ የተሞላ አይደለም። የሶሎሞን ጥበብ መጨረሻው ምን ነበር? እጅግ የበለጸገውና መናፍስትን የታዘዘው ንጉሥ በስተመጨረሻ በመከራና በውድቀት ውስጥ ለምን አለፈ? ኃይል በጥንቃቄ ካልተያዘ፣ ጥበብን በትሕትና ካልተጋባ መጨረሻው ምን ሊሆን እንደሚችል የሶሎሞን ሕይወት ትልቅ ትምህርት ይሰጠናል። በዚህ ሰፊ ዘገባችን ወደ ጥንታዊ ኢየሩሳሌም እንመለሳለን። መጋረጃውን ገልጠን የሶሎሞንን ከመላእክት አለቃ ከቅዱስ ሚካኤል የተቀበለውን ያንን ምስጢራዊ ቀለበት፣ የመናፍሱን ስምና ተግባር እንዲሁም በታላቁ ንጉሥና በጨለማው ዓለም መካከል የተደረገውን ያንን አስገራሚ ቃል ኪዳን በዝርዝር እንመለከታለን። ዝግጁ ከሆናችሁ የታሪክን ገጾች ገልጠን ወደ ምስጢራዊ የሶሎሞን ዓለም እንግባ። የኢየሩሳሌም ቤተ መቅደስ ግንባታ በከፍተኛ ፍጥነት እየተከናወነ ነው። በሺዎች የሚቆጠሩ ሰራተኞች ድንጋይ ይፈልጣሉ፣ እንጨት ይጠርባሉ፣ ወርቅና ብር ያነጥራሉ። ንጉሥ ሶሎሞንም ይህ ታላቅ ሕንፃ የፈጣሪ ክብር መገለጫ እንዲሆን ሌሊትና ቀን ይተጋል። ነገር ግን በአንድ ወቅት በግንባታው ቦታ ላይ አንድ እንግዳ ነገር መታየት ጀመረ። ከሰራተኞቹ መካከል ንጉሡ በጣም የሚወደው አንድ ወጣት ነበር። ይህ ወጣት በታታሪነቱና በቅልጥፍናው ይታወቃል። ሆኖም ግን ቀናት እያለፉ ሲሄዱ ወጣቱ እየመነመነ፣ አይኖቹ እየጠቆሩና ፊቱ ላይ የሞት ጥላ ማረፍ ጀመረ። ሶሎሞንም ወጣቱን አስጠርቶ በቅርብ ተመለከተው። ወጣቱ የሚበላው እንጀራና የሚከፈለው ደሞዝ በቂ ቢሆንም ሰውነቱ ግን ደም እንደሌለው በድን እየሆነ መጥቷል። ሶሎሞን በታላቅ አክብሮት ጠየቀው። ልጄ ሆይ የሚጎድልህ ምንድን ነው? ለምንስ እንዲህ ትሰቃያለህ? አለው። ወጣቱም በታላቅ ፍርሃት እንዲህ ሲል መለሰ። ንጉሥ ሆይ ሥራዬን ጨርሼ ወደ እረፍት በሚሄድበት ወቅት ፀሐይ ከጠለቀች በኋላ አንድ ክፉ መንፈስ ይመጣል። ይህ መንፈስ በግዴታ ግማሹን ደሞዜንና የምበላውን እንጀራ ይቀማኛል። ከዚህም በላይ የቀኝ እጄን አውራ ጣት እየመጠጠ ደሜንና ኃይሌን ይጨርሰዋል። ንጉሥ ሆይ ይህ ፍጡር በየቀኑ እየመጣ ነፍሴን እያደከማት ነው ሲል ገለጸ። ሶሎሞን ይህንን ሲሰማ ልቡ በሐዘን ተነካ። የሰው ልጅ በማይታዩ ኃይላት ሲሰቃይ ማየት አልፈለገም። ጥበቡ ከሰው ልጆች ዕውቀት ቢበልጥም በወቅቱ ያንን ክፉ መንፈስ የሚገታበት ቀጥተኛ ኃይል አልነበረውም። ሶሎሞን ወደ ጸሎት ቤት ገባ። ፊቱን ወደ መቅደሱ አዙሮ የሰራዊት ጌታ እግዚአብሔርን በጽኑ ለመነ። አምላኬ ሆይ ይህን ሕዝብ የምጠብቅበትንና ክፉዎችን የሚገታበትን ሥልጣን ስጠኝ ሲል ተማጸነ። በዚያው ቅጽበት ክፍሉ በታላቅ ብርሃን ተሞላ። የሰው ልጅ አይን ሊቋቋመው የማይችለው ብሩህ መላእክት ተገለጠ። ይህ ታላቁ የመላእክት አለቃ ቅዱስ ሚካኤል ነበር። ሚካኤል ወደ ሶሎሞን ቀርቦ በአንዲት ትንሽ ቀይ የከበረ ድንጋይ ያጌጠች፣ በላዩ ላይም የፈጣሪ ስም የተቀረጸባትን ማኅተም የያዘች ቀለበት ሰጠው። መልአኩም እንዲህ አለው፣ ሶሎሞን ሆይ የዳዊት ልጅ ሆይ ይህችን ቀለበት ተቀበል። በዚህች ቀለበት በምድር ላይ ያሉትን የአየር የባህርና የየብስ አጋንንትን ሁሉ ታስራለህ። ስማቸውን ትመረምራለህ፣ በሥራህም ላይ እንዲታዘዙ ታደርጋለህ። ይህ የቀለበት ማኅተም በምድር ላይ ያለውን የጨለማ መንግሥት የሚቆልፍና የሚከፍት ታላቅ ኃይል ነው አለው።
ሶሎሞንም ቀለበቱን በእጁ አደረገ። በዚያች ቅጽበት በመላ ሰውነቱ ላይ አዲስ ኃይል እንደፈሰሰ ተሰማው። አሁን ፍርሃት የለም። አሁን ንጉሡ የሚታየውን ብቻ ሳይሆን የማይታየውንም ዓለም ሊገዛ ተዘጋጅቷል። ሶሎሞን ወጣቱን ሰራተኛ ጠርቶ ቀለበቱን ሰጠውና እንዲህ አለው፣ ዛሬ ሌሊት ያ መንፈስ ሲመጣ ይችን ቀለበት በደረቱ ላይ ወሩርበት። ከዚያም በንጉሥ ሶሎሞን ስም ና ተከተለኝ በለው። ምንም እንዳትፈራ፣ ቀለበቱ ይጠብቅሃልና አለው። ሌሊቱ መጣ። ጨለማው ግንባታውን ሲሸፍነው የአስፈሪና ደም ጠጪው መንፈስ ኦርኒያስ በጭስ መልክ ተከስቶ ወደ ወጣቱ ቀረበ። ነገር ግን ወጣቱ ቀለበቱን አውጥቶ በደረቱ ላይ ሲያሳርፍበት መንፈሱ እንደ እሳት ተቃጠለ። ኦርኒያስ ሊያመልጥ ቢሞክርም የሰማያዊ ማህተም ኃይል ግን እንደ ሰንሰለት አሰረው። የጨለማው ኃይል አሁን በሰው ልጅ ፊት ተንበረከከ። ኦርኒያስ እየተንቀጠቀጠ ወደ ሶሎሞን ቤተ መንግሥት አመራ። በታሪክ ለመጀመሪያ ጊዜ አንድ የሰው ልጅ በዙፋኑ ላይ ሆኖ ታላቁን መንፈስ ሊመረምር ፊት ለፊት ተፋጠጠ። ንጉሥ ሶሎሞን በታላቁ ዙፋኑ ላይ ተቀምጧል። በግራ እጁ የንግሥና በትር ይዟል። በቀኝ እጁ ደግሞ ያችን የሰማይ ብርሃን የምታንጸባርቀውን ቀለበት አጥልቋል። በፊቱ ደግሞ ተንቀጥቅጦ የተንበረከከው እስከ ዛሬ ሰዎችን ሲያሰቃይ የነበረው ኦርኒያስ ይገኛል። ሶሎሞን ዓይኑን በኦርኒያስ ላይ ተክሎ በግርማ ድምፅ ጠየቀው፣ አንተ የጨለማ ፍጡር ሆይ ስምህ ማን ነው? ተግባርህስ ምንድን ነው? የየትኛው ኮከብስ ነው የሚገዛህ? አለው። ኦርኒያስም ድምፁ እየተቆራረጠ መለሰ፣ ንጉሥ ሆይ እኔ ኦርኒያስ እባላለሁ። የምኖረው በውሃ ውስጥና በሰማይ ከዋክብት መካከል ነው። በምሽት ወደ ሰዎች እቀርባለሁ፣ ኃይላቸውን እመጣለሁ፣ በሕልማቸውም አስፈራቸዋለሁ አለው። የሚገዛኝም አኩሬስ ተብሎ የሚጠራው የከዋክብት መንጋ ነው አለው። ሶሎሞን ግን በዚህ አልረካም። የክፋትን ስር መሠረት ማወቅ ፈለገ። ይህንን ክፉ ሥራህን የሚገታብህ በአንተ ላይ ሥልጣን ያለው መልአክ ማን ነው ሲል ጠየቀው። ኦርኒያስም የመላእክት አለቃ ቅዱስ ዑራኤል ነው ሲል ምስጢሩን ተናገረ። በዚያ ቅጽበት ሶሎሞን አንድ ትልቅ እውነት ተረዳ። ለእያንዳንዱ ክፉ ኃይል እሱን የሚገታ ሰማያዊ ኃይል እንዳለ። ሶሎሞን ኦርኒያስን ዝም አሰኘውና ለቤተ መቅደሱ ግንባታ የሚሆን ከባድ ድንጋዮች እንዲፈልጥ አዘዘው። የጨለማው ኃይል አሁን ለብርሃኑ ቤት ባሪያ ሆነ። ነገር ግን ትልቁ ፈተና ገና አልመጣም ነበር። ሶሎሞን ኦርኒያስን በማዘዝ የክፉዎች አለቃ የተባለውን ብዔልዜቡልን እንዲያመጣው አዘዘው። ብዔልዜቡል ሲመጣ ቤተ መንግሥቱ በጭስና በሚያስፈራ ድምፅ ተሞላ። እርሱ ኩሩ ትዕቢተኛና የሰው ልጅ ጥንታዊ ጠላት ነው። ሶሎሞን ግን አልደነገጠም። በቀለበቱ አመለከተው። ብዔልዜቡል በታላቅ ቁጣ እንዲህ አለ፣ የዳዊት ልጅ ሆይ አንተ የሰው ልጅ ሆነህ ሳለ እኔን ልትገዛ ትደፍራለህን? እኔ የነገሥታት መውደቅ፣ የቤተሰቦች መፈራረስና የጦርነት ምክንያት ነኝ ሲል ተናገረ። ሶሎሞንም በረጋ ድምፅ መለሰ፣ ዛሬ ግን አንተ በፈጣሪ ስም ታስረሃል። ንገረኝ፣ አንተን የሚገታህ ማን ነው አለው። ብዔልዜቡልም አንገቱን ደፍቶ እውነቱን ተናገረ። በሰማይ የሚኖር ቅዱስ ስሙን ስንሰማ የምንርበደበደው ያ ታላቅ ኃይል ነው የሚገዛኝ አለው። ሶሎሞን አጋንንትን ሁሉ አንድ ባንድ እያመጣ መረመራቸው። አንዳንዶቹ በሽታን የሚያመጡ፣ አንዳንዶቹ ስርቆትን የሚያስተምሩ፣ አንዳንዶቹ ደግሞ ሰዎችን የሚያጣሉ ነበሩ። ሶሎሞን ግን ከእያንዳንዱ ምርመራ በኋላ የሚገርም ጥበብን ያገኝ ነበር። ከነዚህ መናፍስት መካከል ስለ ተክሎች መድኃኒት፣ ስለ ከዋክብት እንቅስቃሴና ስለ ምድር ምስጢራት ብዙ ዕውቀት ቀሰመ። ቤተ መቅደሱም በሰው እጅ ብቻ ሳይሆን በእነዚህ ረቂቅ ፍጡራን ጉልበት እየታገዘ ወደር የሌለው ውበትና ግርማ እየተላበሰ መጣ። ሶሎሞን በዓለም ላይ ካሉ ነገሥታት ሁሉ የላቀ ሆነ። ስሙ እስከ ምድር ዳርቻ ተሰማ። የሳባ ንግሥት ሳይቀር የሶሎሞን ጥበብና ይህ ተአምራዊ ግንባታ እንዴት ሊሆን እንደቻለ ለማየት መጣች። ነገር ግን በዚህ ታላቅ ሥልጣንና ጥበብ መካከል አንድ የማይታይ አደጋ አድፍጦ ነበር። ንጉሥ ሶሎሞን መናፍስቱን መቆጣጠሩና ቤተ መቅደሱን መገንባቱ ብቻውን አላበቃም። የሶሎሞን ኪዳን መጽሐፍ እንደሚነግረን ትልቁ ፈተና የመጣው መናፍስቱ በታዘዙለት ወቅት በሶሎሞን ላይ ያደረሱት የስነ ልቦና ጦርነት ነበር። ብዔልዜቡልና ተከታዮቹ መናፍስት በሶሎሞን ፊት ቀርበው ምስጢራቸውን ሲናገሩ አንድ ትልቅ ማስፈራሪያ ደጋግመው ይሰነዝሩ ነበር። ሶሎሞን ሆይ ይሉት ነበር ብዔልዜቡልና ኦርኒያስ፣ አንተ ዛሬ ብትገዛንም የሰው ልጅ ግን ደካማ ነው። አንተ ስትሞት የኛ ኃይል ዳግም ይነሳል፣ መንግሥትህም ይከፋፈላል። ሶሎሞን ይህንን ሲሰማ በውስጡ ስጋት መስራት ጀመረ።
በዚህ መሃል በታሪኩ ውስጥ ትልቅ ቦታ የሚሰጠው ሰባቱ የከዋክብት መናፍስት የሚባሉት ክፉ ኃይላት በሰሎሞን ፊት ቀረቡ። እነዚህ መናፍስት በሰው ልጆች መካከል ቅናትን፣ ግድያንና ክህደትን የሚዘሩ ነበሩ። ሰሎሞን እነዚህም መናፍስት በአንድነት አስሮ እንዲሰሩ ቢያደርጋቸውም እነርሱ ግን በቤተ መንግሥቱ ውስጥ የማይታይ ተንኮል መሸረብ ጀመሩ። አደጋው ይበልጥ ተጨባጭ የሆነው ሰሎሞን በኢየሩሳሌም አቅራቢያ የምትገኝ አንዲት የኢያቡሳውያን ቆንጆ ሴት ላይ ልቡ በወደቀ ጊዜ ነው። ይህች ሴት ሽንገላንና የተንኮል ጥበብን ከአጋንንቱ ተምራ ነበር። ሰሎሞን በእርሷ ፍቅር በመውደቁ የተነሳ ለአምላኩ የነበረው ታማኝነት እየቀነሰ መጣ። በዚህ መካከል መናፍስቱ ይህንን ክፍተት ተጠቀሙበት። ሆኖም ቤልዜቡል በሰሎሞን ጆሮ ላይ እንዲህ እያለ ያንሾካሾክ ጀመር። አንተ ሁሉንም የገዛ ንጉሥ ነህ። ለምን የአንድን አምላክ ሕግ ብቻ ትከተላለህ? እነዚህን ሴቶች ለማስደሰት የእነርሱንም አማልክት አክብር። ሰሎሞን በጥበቡ መናፍስቱን ቢገዛም በገዛ ስሜቱና በፍላጎቱ ላይ ግን ቁጥጥሩን እያጣ መጣ። በዚህ ወቅት ነው ትልቁ ጥፋት የተከሰተው። ያቺ ሴት ሰሎሞንን እንዲህ ስትል ጠየቀችው። ከኔ ጋር መሆን ከፈለግ ለኔ አማልክት ለሞሎክና ለሪምፋን 5 አንበጣዎችን መስዋዕት አድርግ። ሰሎሞን መጀመሪያ ላይ ተቆጣ። እኔ መናፍስትን በእግዚአብሔር ስም የማስር ንጉሥ ነኝ፣ እንዴት ለጣዖት እሰግዳለሁ አለ። ነገር ግን መናፍስቱ በሴቲቱ በኩል ሆነው አይምሮውን አዘበራረቁት። በመጨረሻም ሰሎሞን ለአፍታ ጥበቡን ዘንግቶ 5ቱን አንበጣዎች በእጁ ይዞ በጣዖቱ ፊት አረዳቸው። በዚያች ቅጽበት በኢየሩሳሌም ላይ የነበረው የብርሃን ጥበቃ ተነሳ። ሰማያዊው ማህተም፣ ያቺ ከቅዱስ ሚካኤል የተሰጠችው ቀለበት ብርሃኗ ደበዘዘ። ሰሎሞን ዙሪያውን ሲመለከት እስከ ዛሬ በሰንሰለት አስሮ ያሰራቸው የነበሩ አጋንንት በታላቅ ሳቅና ጩኸት ቤተ መቅደሱን ጥለው ሲወጡ ተመለከተ። ሰሎሞን አሁን ብቻውን ቀረ። ጥበቡ ግን አልጠፋም። ነገር ግን ያንን ጥበብ የሚጠቀምበት ቅዱስ ኃይል ተለይቶታል። ቤተ መቅደሱ ቢገነባም በውስጡ ግን የመከራ ዘር ተዘራ። የሶሎሞን ኪዳን መጽሐፍ እንደሚነግረን ሶሎሞን የሰራቸው ስህተቶችና መናፍስቱ የሰሩበት ተንኮል በኋላ ላይ የእስራኤል መንግሥት ለሁለት እንዲከፈልና ሕዝቡም እንዲሰደድ ምክንያት ሆኗል። ሰሎሞን ዕድሜው ሲገፋና ወደ መቃብር ሲቃረብ ያደረጋቸውን ነገሮች ሁሉ መርምሮ ተጸጸተ። የሰሎሞን ኪዳን ወይም ቴስታመንት ተብሎ የተሰየመውም ለልጁ ለሮብዓም የሰጠው የመጨረሻው ኑዛዜና ማስጠንቀቂያ ስለሆነ ነው። ንጉሡ እንዲህ ሲል ጽፏል። እኔ ሶሎሞን ከሰው ልጆች ሁሉ የላቀ ጥበብ የተሰጠኝ ንጉሥ፣ በመጨረሻ በገዛ ስሜቴ ተሸነፍኩ። መናፍስትን ገዛሁ፣ ነገር ግን ራሴን መግዛት አቃተኝ። ልጄ ሆይ ይህችን ቀለበትና ይህንን ታሪክ ያዝ። ጥበብ ያለ ትሕትና፣ ኃይል ደግሞ ያለ እምነት ዋጋ የላቸውም። ይህ ታሪክ በግሪክ ተጽፎ ለዘመናት ቢቆይም ዛሬም ድረስ በታሪክና በሃይማኖታዊ ተመራማሪዎች ዘንድ ትልቅ ጥያቄ ይፈጥራል። የሶሎሞን ኪዳን እውነተኛ ታሪክ ሰነድ ወይስ የሰው ልጅን የውድቀት ጉዞ የሚያሳይ ምሳሌ? ያቺ ቀለበትስ የት ገባች? ምናልባት እውነተኛው ቀለበት በእጃችን የምናጠልቀው ሳይሆን በውስጣችን ያለውን ክፋት የምናስርበት የጥበብ ማህተም ሳይሆን አይቀርም። ስለ ሰሎሞንና ስለ ምስጢራዊ ቀለበት የነበረን ቆይታ እዚህ ላይ ያበቃል። ይህን ታሪክ ከወደዳችሁ ላይክ ማድረጋችሁንና ለሌሎች ማጋራታችሁን አትርሱ። በሚቀጥለው ቪዲዮ በሌላ አስገራሚ ጥንታዊ ምስጢር እስክንገናኝ ሰላም ሁኑ።